ጤና ይስጥልን የተከበራችሁ ተመልካቾቻችን ሳምንታዊው የከተሞቻችን ህዳሴ የተሰኘ ፕሮግራማችን እነሆ ጀመረ። ቀዳሚ የምናደርገው እንግዲህ ሰሞነኛ መረጃ ይሆናል። በዛሬው የሰሞነኛ መረጃ ዝግጅታችን ሁለት ርዕሰ ጉዳዮችን ወደ እናንተ እናደርሳለን። ቀዳሚ የምናደርገው እንግዲህ እንደሚታወቀው ባሳለፍነው ሳምንት በሐዋሳ ከተማ የኢንዱስትሪ ፓርክ ተገንብቶ ተመርቋል። ይህ የኢንዱስትሪ ፓርክ $250 ሚሊዮን ወጪ የተደረገበት ነው። ስራ ሙሉ በሙሉ ሲጀምርም ለ60 ሺህ ያህል ዜጎች ስራ እድል ይፈጥራል ተብሎ ይጠበቃል። ይህንን አስመልክቶ ባልደረባችን ጳውሎስ በለጠ አንድ ዝግጅት አለው። ሞላልኝ ከሳቴ ብርሃን እንደሚቀጥለው ያቀርበዋል። ባሳለፍነው ሳምንት የተመረቀው የሐዋሳ ኢንዱስትሪያል ፓርክ በሙሉ አቅሙ ስራ ሲጀምር ለ60 ሺህ ዜጎች የስራ እድል ይፈጥራል። በተለይ ሀገሪቱ ወደ ኢንዱስትሪ መር ኢኮኖሚ ለምታደርገው ሽግግር ኢንዱስትሪያል ፓርኩ ከፍተኛ ድርሻ ይኖረዋልም ተብሏል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኢንዱስትሪ ፓርክ ምረቃው ላይ እንደተናገሩት ፓርኩ የኢንዱስትሪ ልማትን በማስፋፋት በአምራች ኢንዱስትሪ ዘርፍ በአፍሪካ ቀዳሚ ለመሆን የተቀመጠውን ግብ እውን ለማድረግ የማይተካ ሚና ይጫወታል። መንግስት ለአምራች ኢንዱስትሪው ዘርፍ ልዩ ትኩረት መስጠቱን ጠቅላይ ሚኒስትሩ አስታውሰው ባለፉት 10 ዓመታት አምራች ዘርፉ ለአጠቃላይ የሀገር ውስጥ ምርት እድገት ያለውን የ5% ድርሻ ለማሳደግ ተግቶ እየሰራ ነው ብለዋል። ከ11 በመቶ የኢኮኖሚ እድገት አምራች ዘርፉ ያበረከተውን 0.5% ድርሻ ለማሳደግም በስፋት መንቀሳቀስ እንደሚገባ ነበር ያስገነዘቡት። የኢንዱስትሪውን ግንባታ ተከትሎ የሐዋሳ ከተማ አስተዳደር ከ12000 በላይ ለሚሆኑ ሰራተኞች የመኖሪያ ቤት ማቅረብ ይኖርበታል ያሉት ደግሞ የኢንዱስትሪያል ፓርክ ልማት ኮርፖሬሽን የቦርድ ሰብሳቢና የጠቅላይ ሚኒስትሩ ልዩ አማካሪ ሚኒስትሩ ዶክተር አርከበ ቁባይ ናቸው። ኢትዮጵያ በ2017 ዓ.ም በኢንዱስትሪ ዘርፍ ከአፍሪካ ቀዳሚ ለመሆን ያቀደችውን ራዕይ እውን ለማድረግም ይረዳል ነበር ያሉት። መኖሪያ ቤቶቹን ለመገንባትም ከኦሞ ማይክሮፋይናንስና ከኢትዮጵያ ልማት ባንክ ጋር በመቀናጀት በከተማዋ ላሉ የመሬት ባለይዞታዎች ብድር እንደሚመቻች ለማወቅ ተችሏል። በአፍሪካ በአልባሳትና ጨርቃ ጨርቅ ዘርፍ በቀዳሚነት የምትጠቀሰውንና 43000 የስራ ዕድልና $1 ቢሊዮን የውጭ ምንዛሪ ከመታገኘው ሞሪሸስ የበለጠ የስራ ዕድልና ገቢ እንደሚያስገባ ዶክተር አርከበ ተናግረዋል። ውሃን በድጋሚ መጠቀም የሚያስችል ቴክኖሎጂ ተግባራዊ ተደርጓልም። አነስተኛ የኤሌክትሪክ ኃይል ቆጣቢ ቴክኖሎጂዎች ስራ ላይ እንደሚውልም ገልጸዋል። የኢንዱስትሪ ፓርኩ የኤሌክትሪክ ኃይል፣ የቴሌኮም ኔትወርክ፣ ሁሉም የመሰረተ ልማቶች የተሟሉለት መሆኑን የተናገሩት ደግሞ ግንባታውን ያከናወነው የቻይናው ኮሙኒኬሽን ኮርፖሬሽን ኩባንያ ሊቀመንበር ሚስተር ዩዋን ሊ ናቸው። ፓርኩ በሀገሪቱ ለሚገነቡ ሌሎች ፓርኮች ሞዴል ሆኖ እንደሚያገለግል ሚስተር ሊ ጠቁመው ኩባንያቸው ዓለም አቀፍ ደረጃውን የጠበቀው ፓርክ ከአንድ ዓመት ባነሰ ጊዜ መገንባቱን ገልጸው አካባቢን የማይበክል ከአካባቢ ጋር ተስማሚ የሆነ ቴክኖሎጂን መጠቀሙን አስረድተዋል። የሐዋሳ ኢንዱስትሪ ፓርክ በ250 ሚሊዮን የተገነባ ሲሆን በአመት $1 ቢሊዮን የውጭ ምንዛሪ ያስገኛል ተብሎ ይጠበቃል። በአሁኑ ወቅት 15 የውጭና 6 የሀገር ውስጥ ኩባንያዎች ስራ ለመጀመር ዝግጅታቸውን አጠናቀዋል። ፓርኩ በአጠቃላይ በ1.3 ሚሊዮን ካሬ ሜትር ላይ ያረፈ ሲሆን የፋብሪካዎቹ ግንባታ በ300,000 ካሬ ሜትር ላይ አርፏል። ግንባታው በ9 ወራት የተጠናቀቀ ሲሆን 37 ሼዶች አሉት። በፓርኩ 50 ኪሎ ሜትር ሬዲየስ ርቀት ላይ 5 ሚሊዮን ዜጎች ይሰፍራሉ ተብሎ ይጠበቃል። በቀጣዮቹ ዓመታትም 12 የኢንዱስትሪ ፓርኮችን የመገንባት እቅድ ተይዟል። ኩባንያዎች ስራቸውን በተቀላጠፈና ምቹ በሆነ መልኩ ለማከናወን እንዲረዳቸው በአገልግሎት አቅራቢዎችና በኩባንያዎች መካከል የተለያዩ ስምምነቶች ተፈርመዋል። ለፓርኩ ግንባታ እውን መሆን አስተዋጽኦ ላበረከቱ ግለሰቦችና ተቋማት ቀድመው ወደ ፓርኩ ለገቡ ኩባንያዎች የምስጋናና የእውቅና ሰርቲፊኬትና ሽልማት ተሰጥቷል። ወደ ሁለተኛው የሰሞነኛ መረጃችን ስናመራ የከተማ ልማትና ቤቶች ሚኒስቴር የፖሊሲና ስትራቴጂ ስልጠና ሰጥቷል። ይህን በተመለከተ ደግሞ ባልደረባችን ዘላለም እንደሻው አዘጋጅቶታል። ሽበሻ ለማየው ያቀርበዋል። በከተማ ልማት ዘርፍ የሚከናወኑ ስራዎችን በተደራጀ መልኩ ለመተግበር ለሰው ኃይል ልማት ከፍተኛ ትኩረት ተሰጥቷል። ከዚህ በመነሳት በከፍተኛ ትምህርት ተቋማት በመጀመሪያ ዲግሪና በድህረ ምረቃ ፕሮግራም ስርዓተ ትምህርት ተቀርጾ ወደ ተግባር ከተገባ ቆይቷል። የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የከተማ ልማት ፖሊሲና ስትራቴጂን መሰረት በማድረግ በተቀረጹት የከተማ ልማት ትምህርት ዘርፎች ከ450 በላይ ተማሪዎችን በድህረ ምረቃ ፕሮግራም እያስተማረ ይገኛል። ከተማ ልማትና ቤቶች ሚኒስቴርም ተማሪዎች በትምህርት ዓለም ያገኙትን ዕውቀት ወደ ተግባር የሚቀይሩበት የፖሊሲና ስትራቴጂ ስልጠና ከሰሞኑ ሰጥቷል። ተማሪዎቹ እንደገለጹት ስልጠናው በፖሊሲዎችና ስትራቴጂዎች ላይ በቂ ግንዛቤ እንዲይዙና ወደ ስራ ዓለም ሲገቡ የተሻለ ስራ እንዲያከናውኑ
ያግዛቸዋል። የሀገሬ ፖሊሲ ምን ይላል ስትራቴጂው ምን ይላል ምን ነው ሄጄ ማስተገብረው የሚለው ነገር በደንብ እንዳቅ የረዳይ ስለሆነ እንዲሁም ሌሎቹ ፊልዶች በሌሎቹ አግባብ እንዴት ነው ምን ሰራው የሚለው ነገር ተቀናጅተን እንዴት መስራት አለብን አንዱ ካንዱ ጋር በምን ይገናኛል የሚለው ነገር ከትምርቱ በተጨማሪ ፖሊሲና ስትራቴጂው ማወቃችን እጅግ በጣም ጠቃሚ ነው ብዬ ነው ማስበውና ጥሩ ነገርም አግኝተንበታል። ፖሊሲና ስትራቴጂ ሲነደፍ የህብረተሰቡን ፍላጎት ማርካት ነው። የህብረተሰቡን ፍላጎት ደግሞ ምናረካው የከተሞችን ስታንዳርድ በመጠበቅ ከተሞች ወደፊት ሊኖራቸው የሚችለውን ገጽታ ምን አይነት ገጽታ መገንባት አለብን የሚለው ነገር የህብረተሰቡን ፍላጎትና የከተሞችን የወደፊት ገጽታ አጣጥመን ምንሰራበት ሁኔታ ይፈጠራል ብዬ ነው ማስበው። በከተማዎች ልማታዊ መልካም አስተዳደር እንዲጎለብት በሚደረገው ጥረት በአጠቃላይ ስትራቴጂዎች ላይ የሚሰጡ የስልጠና መድረኮች ወሳኝ ናቸው። የክራይ ሰብሳቢነት ፖለቲካል ኢኮኖሚን ለመናድ በርግጥ ጊዜ ሊወስድ ይችላል። ብዙ መስዋዕትነትን የሚጠይቅ ቁርጠኝነትን የሚጠይቅ ስለሆነ እኛም ደግሞ በቁርጠኝነት የወሰነውን ትምርት የወሰነውን ስልጠና ወደ ተግባር ለመለወጥ በተግባር ለማሳየት ጥረቱም ዝግጁነታችንን እያረጋገጥን ነውና እንግዲህ ወደ ስራው ስንገባ ደግሞ ይሄንን ግብአት ይዘን ይሄንን እንደ መሳሪያ ወስደን ህዝባችንን ከጎናችን በማሳለፍ የነበረውን ችግር ለመቅረፍ እንታገላለን ብዬ አስባለሁ። የከተማ ልማት ስራዎችን በእውቀት የሚያከናውን የሰው ኃይል ለማፍራት የተጀመሩ ጥረቶችን ማጠናከር የዘርፉን እድገት ያፋጥናል። በዚህም የከፍተኛ ትምህርት ተቋማት ድርሻ የጎላ ይሆናል። በቀጣይ የትምህርት ፕሮግራሞች በሁሉም የከፍተኛ ትምህርት ተቋማት የማስፋት የሌሎች ሀገራትን ተሞክሮ የመውሰድና የሰው ኃይሉን ክህሎት የማሳደግ ስራዎች ይከናወናሉ ያሉት የከተማ ልማትና ቤቶች ሚኒስትሩ አቶ መኩሪያ ኃይሌ ናቸው። የዲግሪና ማስተርስ ከዛ ደግሞ በፒኤችዲ ደረጃ ደግሞ ከሲቪል ሰርቪስ ዩኒቨርሲቲ ጋር የጀመርናቸው ስራዎች አሉ። የትምህርት ሰዓቱ ከዚህ ሲስተካከል ወደ ሌሎች ዩኒቨርሲቲዎች ደግሞ ይሄንን የምናሰፋበት ሁኔታ ይፈጠራል። ከዚህ ጋር ተያይዞ ደግሞ ሀገሮች መርጠን ቤንችማርክ ስናደርግ ኮሪያን፣ ቻይናን እና ሲንጋፖርን መርጠን ከሶስቱም ጋር ሜሞራንደም ኦፍ አንደርስታንዲንግ ተፈራርመን ሰው እነሱ ወደዚህ ያመጡ እኛ እየላክን የኃይላችን የማጠናከር ኃይል የማባዛት በዚህ ደረጃ ክሊር ስትራቴጂ አስቀምጠን እየሄድን ነው የሚለውን ነው ማስቀመጥ የምንችለው። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ በከተማ ልማት ፖሊሲና ስትራቴጂዎች ስልጠና ላይ 453 የድህረ ምረቃ ተማሪዎች እንደተሳተፉ ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። ከሰሞነኛ መረጃ ተመልሰናል። የተከበራችሁ ተመልካቾቻችን አሁን ደግሞ የአራምባና ቆቦ የተሰኘው ዝግጅታችን ነው የሚቀጥል የሚሆነው። በፈቃዱ ከንባታ ተዘጋጅቷል። ዝግጅቱም የአዲስ አበባን ጽዳትና ውበት ያስቃኘናል። ወደዛው እናመራለን። ዝንቡን ተመልከተው የበሰበሰ ነው። አሁን ይመጣል መኪና ላይ አየሩን ሁሉ ነው የሚበክለው ይሄ ነገር። አንዱን ከልክለህ አንዱን ልታስደፋ አትችልም፣ አንዱን መከልከል አትችልም። ሁሉም መድፊያ ስለሌለ ሁሉም ይደፋል። 15 ቀን ይሄ እዚህ ጋር ቢቀመጥ እኛ የለንም። እኛ የተወሰነ እድሜ ነው የምንኖረው። ሳደሊ በድንገትም ህይወታችንን ልናጣ እንችላለን። ግን እስካለን ጊዜ ድረስ ቁም ነገር መስራት አለብን። ህብረተሰቡ እንግሊዛዊ ስለወሰደ ማንንም ቆሻሻ እዛ ጋር ይደፋል። ደከመን ሰለቸን ሳይልን ይህን ከተማ መቀየርን ኃላፊነት አለብን። አዲስ አበባ በኪነ ህንጻ ውበታቸው እድሜ የጠገቡ ህንጻዎቿ የበርካቶችን ትኩረት የሚስቡ ናቸው። ስለዚህ ከተማ ብዙ ተብሏል። ደራሲው በብዕሩ ከትቧል፣ ድምጻዩም በዜማው ተቀኝቷል፣ ሰዓሊው በብሩሽ አድምቋታል። ይቺ ብዙ የተነገረላት ከተማ በጥቃቅንና አነስተኛ በኮንስትራክሽን ክዋኔ፣ በመሰረተ ልማት ክዋኔዎች እንዲሁም በሌሎች የልማት ተግባራት መልካም የሚባሉ ጅማሬዎች ቢኖሩባትም ነገር ግን በደረቅ ቆሻሻ አያያዝና አወጋገድ ላይ ግን በርካታ ችግሮች እንዳሉባት ይነሳል። አሁን የምንገኘው በተለምዶ ሰፈረ ገነት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 3 ውስጥ የሚገኘው መንደር ውስጥ ነው የምንገኘው። በዚህ መንደር በጣም እጅግ የሆኑ ውስብስብ ችግሮች ይነሳሉ። በተለይ የመንገድ አቅርቦቱን ስንመለከት እጅግ ጠባብ ነው። የውሃ ማስተላለፊያ ተቦ የለውም። እንዲሁም የጤና እክል ወይም ደግሞ የእሳት አደጋ እንኳን ቢከሰት መኪና እንደ ልብ መውጣትና መግባት አይችልም። ይሄ ደግሞ በህብረተሰቡ ላይ የሚያደርሰው አሉታዊ ተጽዕኖ ቀላል የሚባል አይሆንም። ሌላው ደግሞ እንደምትመለከቱት የመብራትና
ስልክ ሽቦ በጣም በተወሳሰበ መንገድ ነው ያለው። ይሄም ክረምት በገባ ቁጥር አሊያም ደግሞ ንፋስ ቢነሳ እንኳን አደጋው በዛው ልክ ከፍተኛ ነው የሚሆነው። አሁን የቤት እዚህ ጋር ነው። ዝናብ በመጣ ቁጥር ቀጥ ብሎ የሚገባው እኛ ጋር ነው። ችግሩንም መከራውንም ግማቱንም እንቀበለው እኛ ነን። ለምን ግቢ ስለሌለን ማለት ነው። ሁሉም ነው የሚደፋው። ማን ከሌ የሚባል ነገር እኮ የለም። እዚህ እኮ አሁን ያም ሁሉም ነው የሚደፋ ህብረተሰቡ በሙሉ ማለት ነው። አንተ አንዱን ከልክለህ አንዱን ልታስደፋ አትችልም። አንዱን መከልከል አትችልም። ሁሉም መድፊያ ስለሌለ ሁሉም ይደፋል። ይሄንን ብናሳምር ለኛ ነው ማማሩ። ማንም ይዞብን አይሄድም። ሰው መጣ ቁጥር ተሳቀን ነው። ደሞ ዛግም ሰፈር ተብለን ነው እንኳን በተከለ ቁጥር ለቅሶ ባለ ቁጥር ሰርግ ባለ ቁጥር ዓለማችን እዚህ ቦታ ነው። ደስታችን እዚህ ቦታ ነው። ስለዚህ እኛ ማቸም እዚህ ቦታ ልጆቻችን የኛ ሸማግሌዎች ሁላችን እዚህ ወጥተን እንቆምበት። መንገዱ ተበላሸ፣ ሁሉ ነገር ተበላሸ። ይሄ መጀመሪያ መንገዱን በኮብልስቶን ለመስራት በጀት ጠይቀናል ከመንግስት። ያንንም በጀት መንግስት ፈቅዶልናል። ሆኖም ግን መንገዱን ለመጀመር ይሄ ፍሳሽ መቆም ስላለበት ይሄን የፍሳሽ ስራ ለማስወገድ ከውሃ ልማት ጋር በጣም ለአስጨራሽ ስራ ከሰራን በኋላ እነዚህ ማንሆሎች ለማሰራት የሚጠይቀውን ገንዘብ ከቨር አድርገን ያ ወደ ስራ ልንገባ ስንል ነው በአጋጣሚ እናንተ የመጣችሁት። አሁን የምንገኘው በዛው ሰፈር ነው። በዚህ ሰፈር ውስጥ ህብረተሰቡ በነቂስ በመውጣት የልማት ተግባራትን እያከናወነ ይገኛል። እንደምትመለከቱትም ይህንን የመናፈሻ ፓርክ ከ90,000 ብር በላይ ወጪ አድርገው ገንብተዋል። ነገር ግን ብዙም ሳንድርቅ ደግሞ እዚህ ጋር ደግሞ የቆሻሻ ማጠራቀሚያ ገንዳው ቆሻሻውን እንደያዘ ባለበት ቦታ ሆኗል። ይሄ ብዙ ሰው የሚተላለፍበት መንገድ ነው። ከዛም ባሻገር ብዙ ነዋሪዎች የሚኖሩበት ነው። መንደሮቹና እንዲሁም ይሄ የቆሻሻ ማጠራቀሚያ ገንዳ ያለበትም ርቀት ብዙም የተራራቀ አይደለም። እዚህ ቆሻሻ ላይ የሚጣለው ደግሞ ደረቅ ቆሻሻ ብቻ አይደለም። ነፍሳት፣ የሞቱ ነፍሳት፣ ውሻን የመሰለ ነገር፣ የተለያየ ነገር እዚህ ላይ ይጣላል። ዝንቡን ተመልከተው፣ የበሰበሰ ነው። አሁን ይመጣል መኪና ላይ አየሩን ሁሉ ነው የሚበክለው ይሄ ነገር። ይሄ ከኋላ ክፍት ስላለ እዚያ ነው። ህብረተሰቡም እዚህ ጋር በውሃ እየከፈልን ነው። ለምንድን ነው የማታወጡልን? እኛ እኮ እየከፈልን እናንተ እየበላችሁ ነው ደሞዙን እንላለን። እኛ በውሃ መክፈላችሁን እናውቃለን። እኛ ግን እቺ ገንዳ ስትነሳልን ነው እዛ ደረሰኝ ተቆርጦ የምናገኘው። 15 ቀን ይሄ እዚህ ጋር ቢቀመጥ እኛ የለንም። ህብረተሰቡ ጥያቄ ትክክል ነው። ቆሻሻ በዋጋው መወገድ አለበት። ከዋጋ እየከፈልን እስከሆነ ድረስ ሊነሳልን ይገባል የሚል ጥያቄ ነው። ትክክለኛ ጥያቄ ነው ብለን እኛም እየወሰድን ያለ ነው። በቅርቡ ሁለቱ ቦታዎች ችግር ይፈታል ብለን ነው የምናስበው። ፖሊሲውና ስትራቴጂውን የሚመራው አካልም ፈጻሚውም ህዝቡም አንድ ላይ ተሳስሮ ለውጦች ለማምጣት ነው። ከላይ እስከ ታች ፈጻሚውን እያበቃ ህዝቡን እያስተባበረ ግንዛቤ እየፈጠረ መሄድ በቻልንበት ቦታ ላይ ሁሉ ኢፌክቲቭ የሆነ ስራዎች አሉ። ስለዚህ ይሄንን ሃርሞናይዝ ለማድረግ አንድ አይነት አዲስ አበባ ለመፍጠር ከህብረተሰቡ ጋር በብቃት እና በጥብቅ እየተገናኘ የምንሰራባቸው አሁን ነው ጊዜው። በከተማዋ ከፍተኛ ትኩረትን የሚሹ መንደሮች እንዳሉ ሁሉ በአንጻራዊነቱ ደግሞ ጠንካራ ስራዎችን እያከናወኑ ያሉ መንደሮችም አልጠፉም። በዚህ በጉለሌ ክፍለ ከተማ ወረዳ 9 በተለምዶ አያሌው መንደር ተብሎ በሚጠራበት ሰፈር ህፃናት፣ ወጣቶች፣ ጎልማሶች እንዲሁም በአጠቃላይ ማንኛውም ማህበረሰብ ወይም ደግሞ የመንደሩ ነዋሪ በደረቅ ቆሻሻ አያያዝና አወጋገድ በፍሳሽ ላይ የሰሩ ስራ መልካም የሚባል ነው። ቆሻሻ ገንዘብ ነው፣ ቆሻሻ አይደለም በሚለው ፖሊሲ ህብረተሰቡ ወይም ግንዛቤ ስለወሰደ ማንም ቆሻሻ እዛ ጋር ይደፋ። ለምሳሌ እኛ መንደር ላይ እርጥብ ቆሻሻና ደረቅ ቆሻሻ ኮምፖስት አለ።
እየሸጥኩ ነው እኔ እዚህ መንደር ላይ ሁሉም አሁን ከኔቱ ለኔ ነበር የሚሰጠኝ እርጥቡ እንትኑ የሽንኩርት የድንቹ አሁን ግን ሁሉም ግቢው ላይ ማምረት ጀምሯል አሁን ወንዙ ቆሻሻ የነበረው ሰው እየተወ ሲመጣ ምን ሆነ ወደ ግሪን ኤሪያ እየተቀየረ መጣ ሰላጣ አለ ጥቅል ጎመኖች እነዚህ ያልደረሱ ናቸው እኛ የተወሰነ እድሜ ነው የምንኖረው ሳደሊ በድንገትም ህይወታችንን ልናጣ እንችላለን ግን እስካለን ጊዜ ድረስ ቁም ነገር መስራት አለብን ከዚህ ከነቤት ያነሳ እስከዛች ጫፍ 21 አባወራዎች አለን እኛ ራሳችን ተደራጀ ከዛ እኔ የማጽዳት ስራና አችን ግሪን የማድረግ ስራ ስንሰራ ሌላውን ደግሞ ቡና ጠጡ ፕሮግራም በማድረግ ከዛ ደግሞ የወረዳ ጽዳት አስተዳደሮችን በመጋበዝ ወረዳ ላይ ይሄን አላፊነት አሉ የሚባሉትን እየጋበዝን ማሳየት ጀመርን እነሱ ደግሞ እውቅና እየሰጡ እያደራጁ እያበረታቱ ሲሄዱ አቅም ጉልበት ነው በአጠቃላይ እዚህ አካባቢ ያሉን 73 አባወራዎች ናቸው ያው አንድ ለ5 አንድ ለ25 ቡና ስንሰባሰብ እየተነጋገረን የኛ ዓለም አሪያ አይተው የራሳቸውን እንዴት ማድረግ እንዳለባቸው እነሱን እናወያያለን በታምንም ባታምንም ሰርግ ተሰርጓል እዚህ ድንኳን ተጥሎ ሰርገኛ እዛ ገብቶ አንወጣም ብሎ በልቶ ጠጥቶ የመጣበት ጊዜ አለ አሁን ደግሞ ወደ ውጭ ሲወጣ ይሄ የምታየው መንገድ ከዛ ውስጥ የሚወጣ ሰገራ ሽንት ነበር ያንን ራሴ መጥረጊያና አካፋ ይዤ ከወጥ በኋላ መጥረግ ጀመር ይሄ ምንድነው ብዙ ጊዜ ከመናገር ሰርቶ ማሳየትን የሰዎችን አእምሮ ይለውጣል እና ዝም ብለህ አንተ በእንቅስቃሴ ብቻ ህፃኑም ሆነ አዋቂው ሲያየህ የአእምሮ ለውጥ ያመለካከት ለውጥ ያመጣል የባህሪ ለውጥ ያመጣል ይሄ ነው አሁን ይሄን ሰው ይሄን ህዝብ ይሄን አካባቢ ህዝብ የለወጠው እንደነዚህ አይነት መንደሮች መፍጠር እንችላለን የኮንዶሚኒየም አካባቢዎቻችን የሪል ስቴት መንደሮቻችን በእያንዳንዱ ቤት ያሉ መኖሪያዎች በየተቋም ያሉ ግቢዎች በዚህ አይነት መንገድ ማስዋብ ይቻላል እኔ መመራው ተቋም ምን ይመስላል ብሎ ማየት ተገቢ ነው ቆንጆ ነው ቆሻሻ ነው ጽዱ ነው አረንጓዴ ነው ብሎ ማየት ይገባል እምናጥራቸው አጥሮች ግንብ ናቸው የከተማውን ውበት የሚያሳዩ አይደሉም ምናጥራቸው አጥሮች ቆርቆሮች ናቸው ጋርዶ የሚተው ናቸው ስለዚህ ለቱሪዝምም ለመስህብነትም ለኢሜጅ ቢልዲንግም እማያመቹና እያንዳንዱ ነገር በኢንተግሬሽን መስራት በተቀናጀ መንገድ ተግባብተን መስራት የሚጠይቁ ናቸው ስለዚህ እዚህ ላይ ህዝቡም የራስ የሆነ ግንዛቤ እንዲፈጥር እኛም የአመራር ብቃታችንና ክህሎታችንን አዳብረን በጥብቅ ህብረተሰቡን ግንዛቤ እንዲኖረው የማድረግ ስራ እየሰራን ደከመን ሰለቸን ሳይልን ይህን ከተማ መቀየርን ኃላፊነት አለብን ከተሞች ከተጫነባቸው የችግር መዳፍ የሚላቀቁበት የንግድ ማዕከል የሚሆኑበት ተመራጭና እንዲሁም ካደጉት ሀገራት ከተሞች ጋር ተወዳዳሪ የሚሆኑበት መስመር ለማበጀት ቀጣይነት ያለው የህዝብ ተሳትፎ አስፈላጊነቱ እሙን ነው በህዝባዊ ተሳትፎ የሚለሙ መንደሮች ለከተሞች እድገት ብሎም ለሀገር ሁለንተናዊ ገጽታ ሚናቸው የላቀ ነው ልማትና ቤቶች ሚኒስቴር እየተዘጋጀ ወደ እናንተ ሲደርስ የነበረው የከተሞቻችን ህዳሴ የተሰኘው ፕሮግራማችን በዚሁ አጠናቀናል ሳምንት በሌሎች ፕሮግራሞች እንገናኛለን በማስተዋወቁ ሰላማዊት ተስፋው ነኝ አብሬያችሁ ቆየው እስከ ሳምንት ቸር ሰንብቱ